ኦርቶዶክሳዊ ቤተሰብ የመጀመሪያው ነገር በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ የተጻፈውን ይመስላል። በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ የተጻፈው ቃል ብርሃናችሁ በሰው ሁሉ ፊት ይብራ በሚል ተቀምጧል ማለት ነው። ብርሃን በባህሪው ከተነሳበት ወደሚደርስበት ነው የሚያበራው። ብርሃንና ውሃ ከተነሳበት ጀምሮ ወደሚፈስበት እያጠጣ ነው የሚሄደው። ብርሃንም ከመነሻው ጀምሮ ነው እያበራ የሚሄደው። እንግዲህ ኦርቶዶክሳዊ ቤተሰብ የሚለው የመጀመሪያው ነገር መከባበር የተሞላበት መሆን አለበት። መከባበር ደግሞ ከማን ይጀምራል የሚለውን ስንመለከት ከባልና ከሚስት ነው የሚጀምረው። ቤተሰብ ከዛ ተጨማሪ ነው። ቤተሰብ ከባልና ከሚስት በኋላ ነው ማለት ነው። ለምሳሌ ያህል በባልና በሚስት መካከል ቤተሰብ ሲባል የሚስት ወላጆች አሉ፣ የባል ወላጆች አሉ፣ ልጆች አሉ፣ አክስት አጎት አለ፣ እህት ወንድም አለ፣ ጎረቤት ዘመድ አዝማድ አሉ። እነዚህ ሁሉ ሁለተኛ አካል ናቸው። የባልየውና የሚስቲቱ ሁለተኛ አካል ናቸው። ባልና ሚስት ግን ሁለት አካል አይደሉም፣ አንድ አካል ናቸው። በሁለት አቋም ልናያቸው እንችላለን። ባልየው ለብቻው ይንቀሳቀሳል፣ ሚስቲቷ ለብቻዋ ትንቀሳቀሳለች። ነገር ግን ባልና ሚስት ሁለቱ አንድ አካል ናቸው ተብሎ በመጽሐፍ ቅዱሳችን ላይ ተቀምጧል ማለት ነው። በመጽሐፍ ቅዱሳችን ላይ ተቀምጧል። በኦሪት ዘፍጥረት ምዕራፍ 2 ላይ ተቀምጧል። በማቴዎስ 19 ላይ ተቀምጧል። በኤፌሶን 5:21 እስከ 33 ድረስም በስፋት ተዘርዝሮ ተቀምጧል ማለት ነው እና የባልና የሚስት ኦርቶዶክሳዊ ሕይወት የሚያበራ የሚታይ ለሌሎቹ ሰዎች መብራት የሚሆን ጎረቤትን የሚያስቀና አካባቢውን የሚያስቀና ባል እንደሱ እንጂ ሚስት እንደሷ እንጂ ቤተሰብ እንደነሱ እንጂ ተብሎ እጅግ በጣም ሊቀናበት የሚችል ከነሱ የትኛውን ምርጥን እንማራለን? ሁሉም እኮ የነሱ ሕይወት ትምህርት ነው ሊባሉ የሚችሉ ሰዎች መሆን አለባቸው ማለት ነው። ኦርቶዶክሳዊ ሕይወት ሲባል የመጀመሪያው ነገር መደማመጥ ያስፈልጋል፣ መከባበር ያስፈልጋል፣ ከዛም ደግሞ መተሳሰብ ያስፈልጋል። ይህ የሚጀምረው ከባልና ከሚስት ከሆነ ባልና ሚስት ጤነኛ ከሆነ ቀጣይ ልጆች ደግሞ ማንን ይመስላሉ ከተባለ ወላጆቻቸውን ይመስላሉ። ምክንያቱም ጣፋጭ ዛፍ የተከለ ሰው የሚለቅመው ጣፋጭ ፍሬ ነው። መራራ ዛፍ የተከለ ሰው ደግሞ የሚለቅመው መራራ ፍሬ ነው ማለት ነው። ባልና ሚስቱ እንደ እግዚአብሔር ቃል የሚሄዱ በእግዚአብሔር ሕግና ስርዓት የሚኖሩ እግዚአብሔርን የሚፈሩና የሚያከብሩ ሰው ምን ይለናል እግዚአብሔርስ ደግሞ ይቆጣን የለም ወይ ብለው የሚያስቡ ሰዎች ከሆኑ ልጆቻቸው የተባረኩ ናቸው የሚሆኑት ማለት ነው። መልካም ቤተሰብ የሚመሰረተው ከመልካም ሚስትና ከመልካም ባል ነው ማለት ነው። ይህንንም ደግሞ ከሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ብንወስደው ኤልሳቤጥና ዘካርያስ በእግዚአብሔር ፊት ቅዱሳን ነበሩ ይላል። ዘካርያስንና ኤልሳቤጥን ነው በቤተ ክርስቲያኒቱ አስተምሮ በተለይ አገባቡ ሴት አይቀድምም። ስለዚህ ዘካርያስና ኤልሳቤጥ በእግዚአብሔር ፊት ሁለቱም ነው የሚለው አንዱ አይደለም። ሚስት የተቀደሰች ባል ያልተቀደሰ፣ ባል የተቀደሰ ሚስት ያልተቀደሰች አይደለም። ሁለቱም በእግዚአብሔር ፊት የተቀደሱ ነበሩ ይላል። አሁን እነዚህ ሁለቱ የተቀደሱ ሰዎች ምን አፈሩ ካላችሁኝ፣ ሁለቱ እንግዲህ መልካም ዛፍ ናቸው። ስለዚህ የሚያፈሩትን እንመልከት። ያፈሩት ደግሞ ገና በእናቱ ማህፀን ሳለ ለአምላኩ የሰገደ ዮሐንስ መጥምቅ ነው ማለት ነው። ኦርቶዶክሳዊ ቤተሰብ ሲጀመር ነው መስተካከል ያለበት። ገና ከጽንሱ ነው መስተካከል ያለበት። ጽንስ ማለት የቤተሰብ ጽንስ ምንድነው ከተባለ የእጮኝነት ጊዜ ነው። ሰፋ እንዳላረገው የእጮኝነት ጊዜው ወንዱ የምትገባውን ሴት መምረጥ አለበት። ሴቷ ደግሞ የሚገባትን ወንድ መምረጥ አለባት።
የቤተሰብ ጣልቃ ገብነት በዚህ የጾኝነት ጽንስ ጊዜ አያስፈልግም። ምክንያቱም ጋብቻ አንድ ጊዜ ከተጀመረ በኋላ የሚቆም ስላልሆነ እንዲህ ተፈላልገውና አቋም ይዘው መነሻቸውና መድረሻቸው ኦርቶዶክሳዊ ተዋህዶ ቤተክርስቲያን ሆና ከተጀመረ ኦርቶዶክሳዊ ቤተሰብ የሚፍረከረክ ሳይሆን እንደ አለት የጸና ይሆናል ማለት ነው።